ታዬ እንግዲህ ካሁን በኋላ ሰዓትሽ ከአሁኑ ሰዓት ጀምሮ እየቆጠረ ነው ያለው። ስለዚህ ዛሬ ማታ አንድ መረጃ ማምጣት አለብሽ አለቻት። ቆይ እኔ በአንድ ምሽት ምን አይነት መረጃ ነው የማገኘው ኢፍራታ አለቻት። ነገርኩሽ እኮ እና እኔን ለመሸኘት ነው እዚህ ድረስ የመጣሽው? አይ አንቺንም ለመሸኘት ከእንደገና ደግሞ ይሄንንም ለመናገር ነው። በነገራችን ላይ ከአሁን ሰዓት ጀምሮ ሰዓቱ እየቆጠረ ስለሆነ ቀልጠፍ ብቴ የተሻለ ነው። እንግዲህ አፈረጠችው። እናትሽ ገኒ ነች ወልዳ የጣለችሽ፣ ግን እኮ ፈልጋው ሳይሆን ተደፍራ ነው። ደግሞም ሰራተኛ ሆና ለብዙ አመት እያገለገለች ያለችው አንቺን ልጅን ብላ ነው እንጂ እሷ አት አይደለም። ስለዚህ ለምንድን ነው የማትረጃት? እያለች እንግዲህ አሁንም እየተወናባበደች ትገኛለች ማለት ነው። ከዚያም በኋላ እናቱ ሲመጣ ቆይ ምንድን ነው ያለችው? እች ልጅ የምትለው ነገር እውነት ነው? ደግሞ አንተ ስለምን መጣህ አለችው። እንዴ ምን ሆነሽ ነው? አሁንም ብቻ ደብሮሽ እንዳይሆን በእኔ ተቀየምሽብኝ እንዴ ኢፍራታ? የኔ እፉ ጨረቃዬ አለ። ዝም አትላትም? እስኪ ተመልከት። ቆይ ምን አድርገሃል ነው ደግሞ? ይህ ወንድምሽ ነው የምትለኝ አለች። አረ እንደዛ አይደለም። አሁን ያልሽውን ቀጥይልኝ። እኔና የሆነ ቁም ነገር እያወራን ነበረ። ስለዚህ ቀጥይ። እየቀለድሽብኝ ነው እንዴ አለቻት። ጨረቃዬ ምን ሆነሽ ነው? አላቅም የኔ ናታ፣ ግን እሷ ካንተ በፊት ገኒ እናትሽ እንደሆነች እንደገና ደግሞ ተደፍራ እንደወለደችኝ ተጥዬ እንድትገኘ እያወራች ነበረ አለች። አረን ያላወራሁም መቼ ይህት? ቆይ እስኪ ንገረኝ የኔ ናታ፣ እውነቷን ነው እንዴ? እፉዬ አረ የኔ ጨረቃ በፍጹም አውቃለሁም ቤተሰቦችሽን ለማግኘት በጣም ጉጉት እንዳለሽ፣ ነገር ግን ታውቂ የለም አላት። እንግዲህ ያፌት በር ላይ ጠብቆ ያውም አንተ ሰውዬ በምንድን ነው የምትከታተለኝ? አሁንም በቃ ከኔ መራቅ አትችልም ማለት ነው? እንዴት ይራቃል ካንቺ? እኔ የምልሽ ያንን ሽባ የሆነ ባልሽን ለመጠበቅ ከፈለግሽ እኔ የምልሽን በሙሉ ታደርጊያለሽ እንዴ? አሁንስ በቃ በጣም ነው የምታስጠላኝ። እኔ እኮ አልፈልግህም አንተን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ ቢንዬ ጋር ደውላ ከዛም በኋላ እኔ በጣም ደብሮኛል ቢኒ፣ ስለዚህ እባክህ መጥተህ እንድትወስደኝ እፈልጋለሁ አለችው። ከዛም በኋላ ምናምን አለ። እንዴ ተዋት ትምጣ በቃ፣ ግን እኮ አሁን ፀሐይ ነው አላት። ከዛም በኋላ በቃ አጎቴ አለ ዳግም፣ ለምንድን እዚህ አትመጡም? እኔም ምግብ ሰርቼላችሁ ከዛ ትንሽ ዘና ብዬ ጓደኛዬ ጋር ሄዳለሁ፣ እናንተም ደግሞ እዚህ ታወራላችሁ፣ እዚህ ትጫወታላችሁ አለ። ከዛም በኋላ እሺ እኛ ቤት መምጣት ትፈልጊያለሽ አለ። ችግር የለውም ብቻ የትም ይሁን እኔ ከዚህ ጭንቀትና መከራ መውጣት እፈልጋለሁ፣ ምክንያቱም ብቻዬን በሆንኩ ቁጥር የማስበው በጣም መጥፎ ነገሮች ነው አለች። እሺ በቃ አጎቴ አለው። ወይዬ ዳግም ታውቃለህ አይንህ እኮ እንደ ፀሐይ በራ እንዴ! ፍንድቅድቅ እኮ ነው ያልከው፣ ግን ደግሞ ፂጋ ዘመድ ናችሁ አለ። አፍቅረህ አይታል አይደል አለው። ምን ማለት ፈልገህ ነው? ማለቴ ናታንና እህቴ እኮ ከተጋቡ የናታንና የኤፍራታ ልጆች እንግዲህ አጎቴ አክስቴ ነው የሚሏችሁ። ያ ማለት ደግሞ ዘመዳማቾች ናቸው። ውይ ዳግም ደግሞ በቃ እሷና እኔ ሲጀመር ይሄ ነገር ካበቃ በኋላ ሁሉም ነገር ያበቃል። እዛ ድረስ እንኳ አንሄድም። ደግሞም ካስታወሰች በኋላ ሁሉም ነገር የሚያበቃ ነው አለው። ኧረ እኔ አይመስለኝም። ከዛም በኋላ እንግዲህ ኤፍራታና ሉሊት ከፎቅ እየወረዱ ነበረ። ከዛም በኋላ በወረዱ ሰዓት ገኒን በጣም ጥኩር ብላየቻት። ቆይ አንቺ ሾካካ፣ ቆይ ምን ሆነሽ ነው እንደዚህ ቀስ ብለሽ የምትሄጂው አለቻት። አይ እኔ እኮ ኢፍራታን አይተሻታል? ቆይ ደግሞ ኢፍራታን ለምን ፈለግሽ እንዴ? አንቺ ምን አገባሽ አለች ሉሊት። ነገርኩሽ እዚህ ቤት ያሉትን በሙሉ ከአንቺ እኔ መጠበቅ አለብኝ አለች ገኒ። እንደዛ ስትል እፉ እየወረደች ከዛም በኋላ በይኔ እንሂድ። ምን? አዎ ከመቼ ወዲህ አለች ገኒ። ከዛ ኢፍራታ አላደል በቃ በመጥፎ አይን ገኒን አየቻት።
ከዛም በኋላ ብላ እንግዲህ እኮ ነው ተቆልታባት ሄደች ገኒን ማለት ነው ሉሊት። ከዛ ወይኔ ጉዴ ይህች ልጅ ደግሞ ምን ሆና ይሆን? እውነት ቅድም ባረኩት ነገር ተቀይመኝ ይሆን እንዴ? ለናታን ያገዝኩ መስሏት ይሆን እንዴ አለች የእናት ወዲህ። ከዛም በኋላ ናታን ከተቆረደ እንዴ እኔ ምልክ አንተ ልጅ ብቻ ልጄን አሁንም ድረስ ይቅርታ ጠይቃትም እንዴ? በጣም በመጥፎ እይታ አይታኝ እኮ ነው የሄደችው አለች። ምን? አዎ። ከዛም በኋላ ፂም ተከታትላ ወረደች። እንዴ ገኒ እኔ ምልሽ ግን ቆይ ኤፍራታ ልጅሽ ናት እንዴ አለች። ምን? ደነገጠች። ቆይ ምንድን ነው የምታወራው? ንገረኝ እስኪ ቢኒ ናታን አለችው። ነይ ገኒዬ ውጭ እናውራ። አሁን እንግዲህ ከዚህ በኋላ እንደምትፈነዳ ቦምብ ሆናለች ማለት ለኤፍራታ ሁሉንም ነገር ነግራታለች። ግን ደግሞ ተናግራ መልሳ ስለምትረሳ ብዙም ከቁብ አልቆጠረቻትም። እኔ ለማረጋጋት ሞክሬያለሁኝ። ነገር ግን ከዚህ በላይ የኔን ጨረቃ ማሰቃየት አልፈልግም። አንቺም ደግሞ ራስ ወዳድ አትሁኚ፣ ገና ትርቀኛለች በማለት ራስ ወዳድ አትሁኚ። ሁሉንም ነገር ብትነግራት የተሻለ ነው። እኔ ላለመንገድ ፈልጌ ይመስልሃል? እስኪ ንገረኝ። ግን መጀመሪያ አንተን፣ ከዛም በኋላ እኔን፣ ዳግምን፣ ቢኒን፣ ሁሉንም ሰው አታምንም። በቃ ብን ብላ ትጠፋለች ብዬ ነው። ስለዚህ እባክህ ንገረኝ፣ እባክህ ዝም በልና ለአንድ ወር ጊዜ ስጠኝ አለችው። እንዴ ገኒ ለአንድ ወር ጊዜ ሰጥቼሻለሁ አላት። እንዴ ኧረ ተው፣ በጣም እኮ አንድ ወር ቅርብ ነው። ነገርኩሽ ገኒ፣ እንግዲህ ያለው አማራጭ ይሄ ብቻ ነው። እንደውም ሂጅ ፂን እገላታለሁ። ምን ሆነሽ ነው? እንግዲህ እኔ እኮ ዶክተሩ ጋር ሄጄ ነበረ። ከዚህ በኋላ ፂ እንደዚህ ነው የምትሆነው። ግማሽ ትረሻለች፣ ግማሽ ደግሞ ታስታውሳለች። ስለዚህ ሙሉ ለሙሉ ትረሳለች፣ ታስታውሳለች። እንደዛ ነው የሚሆነው ብሏል አለ። ከዛም በኋላ ቢኒ እንግዲህ መጣ። በቃ ነይ እንሂድ አላት። ቁርስ እየበሉ ነበር። ከዛም በኋላ ጥሩ ቁርስ ከበላህ ቀንህ ያምራል ማለት ነው። ግን የግድ ጧት ቁርስ መብላት አለብህ አለችው ቢኒ። እኔ በልቼ ነው የመጣሁት። ከዛም ገኒ መጣችና አረ ብትበላ ይሻላል። ዳግም እኮ ምርጥ ምግብ ሰርቶ በላሁኝ እና ይበቃኛል ገኒዬ አላት። ኦኬ እንደዛ ከሆነ ይገርማል። እኔ ምልሽ ቁርስ ሳይሆን ቀንን የሚያሳምረው በምትሰሪያቸው መልካም ነገሮች ነው አላት እናቱ ማለት ነው። ከዛም በኋላ እንደ መገለማመጥ ብላ ሄደች ከቢኒ ጋር። ቆይ ምን ሆነሽ ነው ዛሬ ደብሮኛል ያልሽው? የተናገረች ሰው አለ? ምን ሆንሽ አለ። አይ እኔ አላውቅም ቢኒ፣ ብቻ ግን ዛሬ የሆነ ሰው ሳላስቀይም አልቀርም። ግን አስታውስና ድጋሚ ረሳለሁኝ፣ አስታውስና ድጋሚ ረሳለሁ። ቆይ ታዲያ ለምን እንደዛ አታደርጊም የኔ ቆንጆ አላት። ምንድን ማለቴ? ያስታውሽውን ነገር በወረቀት ጻፊው። ከዛም በኋላ ከረሳሹ ድጋሚ ያንን ነገር ታነቢዋለሽ አላት። እንደዛማ ከሆነ እሺ። እኔ ምልህ ታውቃለህ፣ በፊት ኤፍራታም ሆነ ናታንም ፍቅረኛሽ ነው ብለው ሲሉኝ ብዙም አላመንኩም ነበረ። ነገር ግን አሁን ላይ አመሰግናለሁ አብረኸኝ ስላለህ አለችው። አለ። ከዛ በሰከንዶች ውስጥ ተቆጣች። እሺ ካዘልከኝ እንታረቃለን አለችው። እንግዲህ ያፌት ይዟት ብዙ ቦታ ርቆ ሄደ። አንተዬ እኔ ምልክ እኔ እንድመጣልህ ፈልገህና ለማሽኮርመን ፈልገህ ካልሆነ በስተቀር እስኪ ንገረኝ፣ እዚህ ድረስ ለመምጣት ለምን አስፈለገ አለ። በቃ ነገርኩሽ እኮ የማሳይሽ ነገር በጣም ከባድ ነው አላት። አይ ምንም የምታሳይ ነገር የለም እባክህ እንድመጣልህ ፈልገህ ነው አለችው። አይደለም፣ ኧረ በፍጹም እንደዛ አይደለም። ነገር ግን አሁን ነይ ላሳይሽ ብሎ እንግዲህ ያንን ቪዲዮ ሲያሳያት ኤፍራታ በድንጋጤ ኩም አለች ማለት ነው። እና ስለዚህ ከዚህ በኋላ ምንድን ነው የሚሆነው እስኪ ንገረኝ ስትለው፣ ነገርኩሽ እኮ ከዚህ በኋላ የሚሆነው እንግዲህ አንቺ እኔን ታገቢያለሽ፣ ከዛም በኋላ ናታንን እተወዋለሁ አላት። ምን? አዎ እንደዛ ነው የሚሆነው። ካልሆነ ግን የባለፈውም እኔ ስላስፈታሁት የባለፈውንም ወንጀል የአሁኑንም ወንጀል አድርጌ በሁለት የነፍስ ማጥፋት ወንጀል አሳስረዋለሁ፣ አንቺም ትቀልጠሽ ትቀሪያለሽ አላት። ካልሆነ ግን እኔን አግብተሽ ዘና ብለሽ ትኖሪያለሽ። ኢፍራታዬ በጣም አለቀሰች። እውነት ለመናገር ኢፍራታ
በጣም ብሷታል። አሁን ላይ ሁሉ ነገሯ ምስቅልቅልቅሉ ነው የወጣው ማለት ነው። እና በጣም አዝናለች። በሌላ በኩል ቤዛ እንግዲህ ውሃም እየሰጡኝ አይደለም አሞኝም ነበር እያለች ለዶክተር